ባለፉት 4 ዓመታት የአርበኞች ግንቦት 7 ዋና ጸሐፊ የሆኑት አቶ አንዳርጋቸው ጽጌ በእስር ላይ ይገኙ ነበር። የፌዴራል ጠቅላይ አቃቢ ሕግ አቶ ብርሃኑ ጸጋዬ ግንቦት 18 ቀን 2010 ዓ.ም በሰጡት መግለጫ አቶ አንዳርጋቸው ጽጌ ከግንቦት 17 ቀን 2010 ዓ.ም ጀምሮ የእስር ጊዜያቸውን በይቅርታ ቀሪ መደረጉንና ከእስር እንደሚፈቱ ተወስኖ ሰሞኑን ከእስር ተለቀዋል። ናሁ ቴሌቪዥንም አቶ አንዳርጋቸው ጽጌን በአባታቸው መኖሪያ ቤት በመገኘት ባልደረባችን በቀለ አመነ የሚከተለውን ቃለ መጠይቅ አሰናድቷል። ከዝግጅቱ ጋር መልካም ቆይታ። አመሰግናለሁ ለቃለ መጠይቃችን ፈቃደኛ ስለሆንክ። በመጀመሪያም እንኳን ደስ አለህ እላለሁ። እንኳን አብሮ ደስ አለን። ታንኪ ዩ። ምን ተሰማ? የዛሬው ቀን የመፈታት ምን ተሰማ? ትልቅ ደስታ፣ ትልቅ እረፍት ነው። ለኔ ብቻ አይደለም ያለው ከኔ ጋር አብሮ የታሰረ በጣም ብዙ ሰው እንዳለ ነው አሁን እየገባኝ መጣው። ቤተሰቦችንም ጨምሮ ህፃናት ልጆቼ ሳይቀሩ ሀገር ውስጥ ያለ ህዝብ፣ ውጭ ሀገር ያለ ህዝብ፣ ኢትዮጵያ ብቻ አይደለም በጣም በርካታ የእንግሊዝ ሀገር ዜጎችም ጭምር ሳይቀሩ ብዙ ነገር ሲያደርጉ እንደነበረ ነው የተረዳሁትና እረፍትም ይሄ ሁሉ ሰው በተወሰነ ደረጃ አትሊስት የተጨነቀበት ጉዳይ ስለነበረ እንዳረፉ አይነት ነገር ነው የሚነግሩኝም። እንደው አስበው ነበር በቅርብ እፈታለሁ? ብዙም መረጃ ስላልነበረኝ እየተካሄደ ያለው ነገር እስከ መጨረሻው እንደ 6 ሳምንት እስከሚቀር ድረስ ምንም ነገር አልነበረ። ዲዮም ቴሌቪዥንም አልነበረም። 6 ሳምንት በኋላ ቴሌቪዥኑ ከገባ በኋላ የሚታዩት አንዳንድ ነገሮች በተለይ አዲሱ ጠቅላይ ሚኒስትር የሚናገራቸው ነገሮች ይህ አይነት እድል ሊኖር እንደሚችል መገመት የጀመርኩበት እንጂ ከዛ በፊት አልነበረም። ስለ አዲሱ ጠቅላይ ሚኒስትር ስላነሳልኝ አዲሱ ጠቅላይ ሚኒስትር ጋር ትናንት ተገናኝታችኋል። በምን ጉዳይ ላይ ተወያያችሁ? ምንም ዝርዝር ውስጥ የምንገባበት ጉዳይ አይደለም ያለው ነምበር ኦፍ ፖይንትስ በጣም በርካታ ጉዳዮች ነው። ግን አንድ ነገር ልነግርህ የሚችለው ነገር በጣም ፖዚቲቭ የነበረ ውይይት ነው። ከዛ በላይ መሄድ አልችልም ያለው በጣም በጎ በጣም ጥሩ የሆነ አጠንክሬ መናገር እፈልጋለሁ ያለው ውይይት ነው የነበረው። ስለ አዲሱ ጠቅላይ ሚኒስትር አሁን ያለው ለውጥ እንዴት ታያል? ከዚህ በፊትም ታስረ ነበር አቶ አንዳርጋቸው። የበፊት ከ97 በፊትም የነበረውን ፖለቲካ ታውቃለህ። ከዛም ወዲህ ያለውንም አይተዋል። የእስረኞቹን አያያዝ ልበል 97 ላይ ነበረውና ያሁኑ ምን ልዩነት አለው? ከዛው ጋር ደግሞ አያይዘን መለስልኝ። እንዴት ነበር ከአዲሱ ጠቅላይ ሚኒስትርና የበፊቶቹን ሹማምንት ታውቃለህ? አሁንም ያለውን አመራር አይተዋል። በትንሽ ጊዜ የምህረት አዋጁ እንዴት አየው? በአጠቃላይ ስለ እስረኛ 97 ላይ የነበረው በዛን ጊዜ የተካሄደው እስር የሚባል ነገር አይደለም። ሰፊ የሆነ እመቃ ነው፣ ሪፕሬሽን የምንለው። በሺዎች የሚቆጠሩ ሰዎችን አንድ ጀንበር አንድ ማታ ሰብስቦ ለማጎር ፋሲሊቲውም አቅሙም ማብላትም ማጠጣትም የተጎዱትንም ማከም በማትችልበት ሁኔታ የተሰበሰበበት ሁኔታ ስለነበረ በጣም አሰቃቂ ነው። ይሄ በአሁኑ ጊዜ በተለያየ አነስተኛ ሆኑ ቁጥሮች እየተሰበሰቡ የተደመረበት ስለሆነ ማብላትም ሰው ሲታመም የማከሙም ካፓሲቲ ትንሽ ያደገበት ሁኔታ ስለሆነ ሁለቱ ልዩነት አላቸው። በተረፈ መሪዎችን በተመለከተ ለተናገርከው አሁን የተጀመረው ነገር ቅርብ ጊዜ ነው። በዚህ አጭር ጊዜ ውስጥ ባየነው እኔ እስከሚገባኝ ድረስ እንዲህ አይነት ሰው መጥቶ አያውቅም እዚህ መሬት ላይ። ነገር ግን አጭር ጊዜ መሆኑን ግን አትርሳ። ይሄ በተግባርም በቋሚነትም ኮንሲስተንሲ ባለው መንገድ ዴሊቨር መደረግ ያለበት በተግባር ደግሞ መሬት ላይ ዴሊቨር መደረግ ያለበት ነገር አለ። ግን በአጭር ጊዜ ባየነው ነገር ግን በጣም ተስፋ የሚሰጥ ማንኛውንም የሀገሪቷን ዜጋ ሊያረካ በሚችል ሊያኮራ በሚችል መንገዱ ህዝብን አድሬስ የሚያደርግ የሚያናግር ምንም ዋቴቨር ይሁን በየውጭ ሀገራት እየዞረ ኢትዮጵያን እስረኞች እንዲፈቱ በማድረግ ስለ ውጭ ሀገር ስለሚኖሩ ኢትዮጵያውያን የተዋረደ ህይወት በአደባባይ ደፍሮ በዛ ደረጃ የሚናገር ሰው መምጣቱ ሁሉንም ህዝብ በየቦታው እየዞረ ህዝቡ ለሀገሩ ነጻነት በኢትዮጵያ ውስጥ ለውጥ እንዲመጣ የከፈለውን መስዋዕትነት እኩል ድርሻ ያለው መሆኑን በማሳየት የህዝቡን አንድነት እና የህዝቡን ባለቤትነት ከፍ ለማድረግ እየሰራ ያለው ነገር በጣም ጥሩ ነው። ግን እነዚህ ገና ጅማሮች ናቸው። ብዙ ፈተናዎችም የሚጠይቅ ስራዎች አሉት ከፊቱ። እነዛን አሁን በጀመረበት መንገድ መቀጠል ይኖርበታል።
ፖዚቲቭ የሆነ ነገር እስከተሰራ ድረስ ብቻውን እንዲቀጥል የሚችልበት ሁኔታ ላይኖር ይችላል ያለው። ፖዚቲቭ ነገር እስከተሰራ ድረስ ወደ ደጋግሜ ተናግሬ ያለው ብዙ ሚዲያ እኛ የመቃወም እንትን ሱስ የለብንም። ገብተዋል። ሀገራችንና የኢትዮጵያን ሕዝብ መብት የሚያስከብር ጥቅሙን የሚያስከብር ከችግርና ከድህነት ከስራ አጥነት የሚያወጣ ስራ የሚሰራ ሰው እስከመጣ ድረስ በተለይ እንደ አይነቱ ሰው የፖለቲካ እምነቴ ከግል ሀብትና ከግል ስልጣን ጋር የተያዘ ነገር አይደለም። ስለዚህ እንደ አይነት ነገር እስከተሰራ ድረስ በምንም አይነት መንገድ እንደ አይነት ስራ የሚሰሩት ሰዎችን ፖዚቲቭሊ ከማየት ከመደገፉም ወደኋላ ማለት ስለማይ ግን መሬት ላይ ዴሊቨር የሚደረጉ ነገሮች አሉ። ደግሞ ሁሉን ነገር ደግሞ ባንድ ጀምበርም ዴሊቨር አድርጋለንም ያለው ባንድ ማታ ተሰርቶ የማያልቁ ነገሮች አሉ። ግን ነገሮች እንደሚሰሩ መታየት የሚገባቸው ተጨባጭ ኢንዲኬሽን የምንላቸው ፍንጮች ተጨባጭ የሚመስሉ የሚያሳምኑ ወደ እነዛ መካሄድ አለበት። እነዚህን ካደረገ የበለጠ እኛ ግለሰቦች ነን ያለው የኢትዮጵያን ሕዝብ ከጀርባው አቆሙ መሄድ እስከቻለ ድረስ እንደ እብድ ሆነን ያለ ምክንያት የምንቃወመው ተንጓለን የምንቀረው እኛ ነን። ነገር ግን ሕዝቡን የሚያሳምን ስራ መስራት የሚችለው አለ። በሕዝቡ ውስጥ አሁን በተስፋ ነው በጣም የተቀበለው ያለው። ግን በተስፋ የተቀበለው ነገር ጊዜ ወስዶ መሬት ላይ ዴሊቨር የማይደረግ ከሆነ ይህ ሁሉ ተስፋ ተሟጦ ሌላ አይነት አመለካከት በጠቅላይ ሚኒስትሩ ላይ ሕዝብ የሚይዝበት ሁኔታ በአጭር ጊዜ ውስጥ ነው ይመጣ ያለው። ያ እንዳይፈጠር መትካት አለበት። አገሩን ህዝቡን የሚወድ ሰው እስከሆነ ድረስ በዚህ መንገድ ይሄዳል የሚል ተስፋ አለኝ። ድርጅቶት አርበኛው የግንቦት ሰባት ሰላማዊ የሚባለውን የፖለቲካውን ድርድር ትቶ በትጥቅ ትግል ወስኖ ነበር እየተጓዘ ያለው እየተከራከረም ያለው። አሁን ግን ያንን አላማችሁን የሚያስቀይር ነው አሁን እያያችሁት ያላችሁት ነገር? እንደ ግለሰብ እኮ ደጋግሜ ተናግሬያለሁ። አንድ የፖለቲካ ድርጅት የሚወስዳቸውን አቋሞች በግለሰብ ደረጃ በሺህ ኪሎ ሜትር ከአመራርና ከአባላቱ በራቀ መንገድ አንድ ግለሰብ ቢወስን የፖለቲካ ድርጅትነት ምንነት ያልገባው ፖለቲካ ምንነት ያልገባው ሰው ነው የሚሆነው ያለው። ስለዚህ እንዲህ አይነት መሰረታዊ የሆኑ ጥያቄዎች በጋራ በውይይት የምንመለከታቸው ነው የሚሆኑት ያለው። ሁኔታዎችን በጋራ ፕሬዝ አድርገን በጋራ የምንደርስበት መደምደሚያ ይኖራል ያለው። መደምደሚያ ምን ይሆናል የሚለውን አስቀድሜ ልናገር አልችልም። በቅርቡ እርስዎ ሳይፈቱ በፊት ምናልባት ሰምቶ ይሆናል እነ አቶ ሌንጮ ለታም ወደ ሀገር ውስጥ ገብተዋል በመደራደር እንደዚሁ ጉዳይ። ባለፈውም ጠቅላይ ሚኒስትሩ ፓርላማ ላይ ያሉት ለማንኛውም በሀገሩም ውስጥ ያላችሁ በውጭም ያላችሁ ተቃዋሚ ያላሉ እሳቸው እንደውም ተፎካካሪ ፓርቲዎች ለኢትዮጵያ ብለውና እየሰሩ ያሉት እናንተ ለሀገር ብላችሁ እስከሰራችሁ ድረስ እዚህ መተን አንድ ላይ መስራት እንችላለን፣ አንድ ላይ መወያየት እንችላለን የሚል ጥሪ አቅርበዋል። ይሄንን በምን መልኩ? ጥሪው ፖዚቲቭ ነው እንዳልኩት፣ ግን አንድ ድርጅት ምን አድርጎ ይመልሰዋል? ይሄንን ፖዚቲቭ ነው ከማለት በላይ ላልፍልህ አልችልም። ቅድም እንዳልኩ ነው ያለው። ለዚህ ጥሪ ብቻ አይደለም ከዚህ ጥሪ ጋር ተያይዞ ለተፈጠረው ጠቅላላ አገራዊ የፖለቲካ ድባብ የመሳሰሉትን ነገሮች በሚገባ በመገምገም መልስ መስጠት ያለበት ኦርጋናይዜሽኑ ነው። እኔ የራሴ አመለካከት ሊኖር ይችላል። አስቀድሜ ግን እንዲህ አይነቶችን ነገሮች በማስቀመጥ ፕሪኤምፕት ማድረግ አልፈልግም። ያንን ኦርጋናይዜሽን የአጠቃላይ ውሳኔዎች ወይ አካሄዶችን የጋራ ነገር ነው መሆን ያለበት። ፖለቲካ ድርጅት ደግሞ ሲሆን እንደዚህ ነው። ዝም ብሎ አንድ አምባገነን ግለሰብ የሚመራ ድርጅት ብቻ ነው የቀመንበሩ የፕሬዝዳንቱ በአደባባይ ወጥቶ ይህን ነው የምናደርገው የሚለው ይህ ነው። እነዚህ አይነት በጣም ዴሞክራቲክ የሆነ ኦርጋናይዜሽን ነው ኦርጋናይዜሽናችን እና መማከር ያለው ደግሞ በምክንያት ላይ የተመሰረተ ከፍተኛ የሰው ኃይልና አቅም ያለው ድርጅት ስለሆነ የሚያሳምን ነገር እስከመጣ ድረስ በማንም ሰው በተጣመመ አመለካከት ወይ ለግል ፍላጎት ወይ በመሰሪ የሆኑ መነሻዎች አንድን ቀና ነገር ሊያጣጥል የሚችል አቅም ያለው ግለሰብ ወይ ቡድን እዛ ውስጥ ሊመጣ አይችልም። ድርጅታችሁ እንደ ድርጅት ከሌሎቹ ጋር አሁን ለኢትዮጵያ ብለው የሚታገሉ አሉ። የተለየ በብሔር ተባርነው እየታገሉ ያሉ ሰዎች አሉ። ከነሱ ጋር አብሮ ለመስራት ያለው ቁርጠኝነት ምን ይመስላል? ከመታሰሪ በፊት በተደጋጋሚ ሁል ጊዜም ኢትዮጵያ ኦፖዚሽን በህብረት መስራት አለበት፣ በጋራ መስራት አለበት። እኔ እንደውም መጀመሪያ ግንቦት 97 ላይ ያወጣሁት መጽሐፍ ላይ ነጻነትን ማቅ ነጻ አውጪ የሚለው መጽሐፍ መደምደሚያ ከተመለከትከው በኢትዮጵያ ሕዝብ ላይ ተጫኑት በተለይ ኢኮኖሚ፣ ማህበራዊ ችግሮች በተወሰነ ደረጃ የፖለቲካ ኦፖዚሽን የመሰለ ነገር ሊሸከም የማይችል ነው። የጋራ የሆነ ለተወሰነ ዓመታት ኢኮኖሚና የማህበራዊ ችግሩን የፈታ ህብረተሰብ ለማምጣት የሚደረግ የጋራ የፖሊሲ ስምምነት ላይ ትንሽ ስራዎች ተሰርተው ህዝቡ ከወደቀ ጦርነት ካደቀቀው ኢኮኖሚ ተነስቶ
ትንሽ መብላት በጀመረበት ሰዓት ላይ ትንሽ በእግሩ በቆመ በጀመረበት ሰዓት ላይ ወደ ተፎካካሪ ፖለቲካ ስርዓት ብንገባ ይሻላል የሚል ሀሳብ እስከማበቀረብ ሄድኩ ሰው ነኝ። ያንን ያህል ዩኒቲ አስፈላጊ ነው ብዬ የማምንበት ሁኔታ ምክንያቱም ፋንዳሜንታል የሆኑ የኢኮኖሚ ችግሮች አሉ፣ የስራ አጥነት ችግሮች አሉ፣ የድህነት ችግሮች አሉ፣ እዚህ ሀገር ውስጥ የአገልግሎት ችግሮች አሉ፣ የአስተዳደር ችግሮች አሉ። እነዚህን በሰለጠነ መንገድ ከፍ አድርጎ ማየት የሚቻልበት ሁኔታ እስኪመጣ ድረስ ሪሊ ሀገራችን የፖለቲካ ገዢውም በለው ተፎካካሪ ፓርቲውም ወይም በጋራ ሆነው ለ10 ዓመት የተወሰነ የፖለቲካ ፉክክቻ ቆመናል ያለው በጋራ የተስማማንባቸው ፖሊሲዎች አሉ። ህዝቡ እዚህ ደረጃ እስኪደርስ ድረስ ከዛ በኋላ ተለያይተን ሌላ ድርጅቶች ፈጥረን እንዋጋለን፣ እንከራከራለን፣ እንደፈለግን እንሆናለን በሰላማዊ መንገድ። ከዛ ፊት ግን ይሄን ባርግ ቢሉ በጣም ጥሩ ነገር ነው ብዬ የማስበው ሀሳብ ነበር። ግን ይሄ ህልም ነው። ገዢውን ፓርቲ ተቃዋሚዎችን በአንድ ላይ ሆነው በጋራ የተስማሙበት ኢኮኖሚና የማህበራዊ ፖሊሲ ለ5 ለ10 ዓመት በጋራ ፕራክቲስ የሚያደርጉበት ሁኔታ እዚህ ሀገር ላይ ማሰብ አስቸጋሪ ነው። ይሄ ህልም ነው። ግን የተለያዩትም ቢሆኑ ቁጥራቸው አንሶ በጋራ ተሰብስበው በጋራ የሚታገሉበት ሁኔታ መምጣት መቻል አለበት። 97ም ላይ የነበረው ነገር ያ ነበር። ለምሳሌ ቅንጅም መጣ፣ ሌሎችም መጡ። መጨረሻ ላይ እስር ቤት እያላችሁ ነው መበታተውና መፈረካከሱ የተጀመረው። ያ ነገር ህዝቡን እንትን ይለው ነበር። ተፎካካሪ ፖለቲካ ፓርቲዎችም ላይ እንዳይደገፍም ያደረገው ነገር ያ ነበር። ያንን ለማስቀረት አሁን መንግስት ያደረገውን ጥሪ ተከትሎ አንድ ላይ ብንመጣ አንድነታችን ከመንግስትም ጋር ተፎካካሪ ፓርቲዎችም ለዚች ሀገር ምን ለውጥ እናመጣለን? ምልህ አንድ መረሳት የሌለበት ነገር ተፎካካሪ ፓርቲዎች የምትላቸው ኃይሎች በራሳቸው ድክመት ብቻ ነው ችግር ውስጥ የወደቁት አልልም እኔ። ጠንካራ የሆነ ስብስብ በመምጣቱ የተነሳ በጣም የደነገጠው ገዢው ስርዓት በእኔ እምነት በምርጫ የተሸነፈው በምንም አይነት መንገድ ሀሳቤን አልቀየርም ያለው እኔ ኦልሞስት ሰርከምስታንሻል ኤቪደንስ አለኝ በምርጫ መሸነፉን የሚያረጋግጥ የሚል እምነት ነው ያለኝ። እሱ ጠቅላላ በአገሪቷ ውስጥ መጀመሪያ ዲሞክራሲ ለአገሪቷ አስፈላጊ ነው፣ ተቃዋሚዎች ቢኖሩ ለእኛ ይጠቅመናል ሲል ቆይቶ በአገሪቷ ጠቅላላ ሁለተኛ ተቃዋሚ ፓርቲ ተጠናክሮ እንዳይመጣ የሚያደርጉ የሰራቸው በርካታ አሻጥሮች የተቃዋሚ ፓርቲ ለማዳከም አስተዋጽኦ አላቸው። ተቃዋሚ ፓርቲ የራሱ ድክመት የለበትም፣ ይሄን የለበትም ማለት አይደለም። ይሄን መቋቋም መቻል ነበረበትም ማለት ይችላል። ቀላል አይደለም። ግን ምለህለው ብዙ የተሰሩ ስራዎች እንዳሉ ሁላችሁም ታውቃላችሁ ያለው። ስለዚህ ይሄንን ግምት ውስጥ ማስገባት አለበት። በህዝቡ በኩል አንተ እንደምትለው ዝም ብለው በራሳቸው ይሄን ችግር ፈጠሩ አይልም። መጀመሪያ ከበዛ በኋላ ግን የተደረገባቸውን ነገር ስለሚያውቅ በምን አይነት መንገድ ይሄ ሁኔታ እንደመጣ አብዛኛው ሰው ያውቃል። ያለው ከፍተኛ የሆነ ጫናና አሻጥር በተለያዩ መንገዶች ድርጅቶች እንዲከፋፈሉ፣ ስማቸው እንዲበተን፣ ግለሰቦች ከድርጅቶች እንዲከዱ ያልተሰራ ስራ የለም እና ይህንን ግምት ውስጥ ማስገባት ይገባል። ግን ፖለቲካ ድርጅቶች ለእንዲህ አይነቱ ነገር መበገር የሌለባቸው መሆን አለባቸው። ያንን ለማድረግ ከመጀመሪያው ኢንተርናል ውስጣዊ ኮሄረንስ በእምነት በፖሊሲ ደረጃ በደንብ የተግባቡ ሰፊ የሆኑ አባላት ያሉት አባላቱ ደግሞ ዝም ብሎ ምናምን ሰርፌስ ላይ አየር ላይ ተንጠለጠሉ አይነት አይደለም መሆን ያለበት። የዚህ ሀገር ፖለቲካ ገና አልደረሰም። በሚዲያ ብቻ በሚደረግ ቅስቀሳ የአሜሪካና የእንግሊዝ ፖለቲካ ነው ወደዛ። እዛም ቢሆን እንኳን ግራስሩት ላይ ድርጅቶች አሉ። በኢትዮጵያ በተለይ ታች ድረስ ወርዶ በገጠርና በከተማ በህዝብ ውስጥ ነው ያለው የድርጅታዊ መዋቅር የሌለው የፖለቲካ ድርጅት በምንም አይነት መንገድ እውነተኛ ተፎካካሪ ሆኖ መምጣት አይችልም ያለው። ስንቶቹ ናቸው የዚህ አይነት ነገር ያላቸው? ለዛ መስራት አለባቸው። ያንን ደግሞ የሚሰሩበት ሰዓት ላይ በመንደር ደረጃ ወርዶ መከፋፈል የለባቸውም። በተቻለ መጠን በቀበሌ ደረጃ ያለውን ሰው አንድ አይነት ስትራክቸር እንዲኖር በጋራ በደንብ በጥራት ባሰቡበት ፖሊሲ ላይ ተስማምተው በዛ አይነት መንገድ ላይ የተመሰረተ ፖሊሲ ላይ የተመሰረተ ድርጅት ማቆም አለባቸው። ድርጅቱ አዲስ አበባ ላይ ቆመ መሆን የለበትም። በሁሉም ቦታ ገብተዋል። ሰፊ የሆኑ ህዝባዊ ተቋማትን ሲቪል ተቋማትን በእጅ ሳትይዝ ወይ ግማሹን አትሊስት ደጋፊ ሳታደርግ እንዴት አድርገህ ነው? ሰራተኛ ማህበር ላይ ምን ተጽዕኖ አለ? ኢትዮጵያ ኦፖዚሽን መምህራን ማህበር ላይ ትልልቅ የፖለቲካ ተጽዕኖ ማሳደር የሚችሉ ምንድን ነው ያላቸው ተጽዕኖ ያለ? እነዚህ ኃይሎች በማን እጅ ናቸው ያሉ? ዴሞክራሲያዊ በሆነ መንገድ ነው በኢህአዴግ እጅ የወደቁት ያለው? የፖለቲካ ስራ ከተሰራ ጥቅሙና መብቱን ለማስከበር የሚሰራ ኃይል ኢትዮጵያ ውስጥ ይመጣ ኢህአዴግን ከግራ ማሸነፍ የሚችል ድርጅት መምጣት አይችልም እዚህ ሀገር ላይ? በእኔ እምነት ይቻላል ነው ማለት። የመምህራንን የሰራተኛ ጥቅም የገበሬ ጥቅም ከነዚህ ሰዎች በላይ የሚያስጠብቅ ድርጅት እዚህ ሀገር ላይ አቁሞ በእነዚህ ቦታዎች ላይ በሙሉ ኢህአዴግን ማሸነፍ ይቻላል። ምክንያቱም ህዝቡ አቆሳጅቷል። አሁን የዚህ ተወካይ ነኝ የሚሉት ከተረት ያለፈ ነገር እንደሆነ እየተረዳው መጥቷል ያለው። ቀጣሪዎች ሆነዋል ያለው።
ስለዚህ እኛ በህዝብ ጎን ቆመን ከቀጣሪዎቹ ጋር ለሚደረግ ትግል ለህዝብ የቆመ ፖለቲካ ድርጅት ብታቆም እዚህ ሀገር ላይ ምንም ያዋጣል የሚል እምነት አለኝ። እውነቴን ነው። አሁን እንደ አሉኝ አቶ አንዳርጋቸው ጠቅላይ ሚኒስትሩ ቃል የገቡት ነገር አለ። ይሄ ቃል ወደ ተግባር ከተቀየረ እንደተባለው አሁን ብዙ ፕሮሚስ ያደረጓቸው ነገሮች አሉ። አሁን እስረኞቹ መፍታን ነበር ትልቁ ነገር፣ እሱ ወርዷል፣ እያየን ነው። ሌላም ቃል የተገቡ ነገሮች ወደ መሬት የሚመጡ ከሆነ የወደፊቷ ኢትዮጵያ ምን ትመስላለች ብሎ ያስባሉ? ሁሉም እንዳልኩት ነው። እስረኞች በዛት አሉ። አሁን ፖለቲካ እስረኞች ያለን የለንም የሚለውን ሴማንቲክስ ግራመር የሰዋሱ ጨዋታ አቁመ እነዚህም በሙሉ መፍታት ይጠይቃል። ያለው ተራ ወንጀል የሚባሉ ነገሮች አሉ። ሰውን በተጨባጭ የበደሉ ምናምን ለገንዘብ የሰው ህይወት ያጠፉ፣ ሴቶችን ሬፕ ያደረጉ የመሳሰለ ነገር እሱ የትም ቦታ ላይ ማህበረሰቡ ወደ ጎን ሊተው የሚችለው ወንጀል አይደለም። ፖለቲካ ነክ የሆነ ነገር ግን የፈለገው አይነት ባህሪ ይኖረው እርቅና ስምምነት እስከተባለ ድረስ አንድ ጊዜ መሬቱን ማጽዳት መቻል አለበት። ሁሉንም እንትን አድርገህ ያለው አንድ ምልህ ያለው ሲተመልከት ያለው በከፍተኛ የሆነ መብት ተገፎ እኔ ምልህ ያለው በዝርዝር መግባት አልፈልግም ያለው መብቱ የተገፈፈ ህዝብ የሚሄድበት አቅጣጫ አለ። መብቱን ገፈ ወደዛ ነገር በሄደበት ሰዓት ላይ ከሰጠህ ፈቀድልህ ውጭ ሄደሃልና ወንጀለኛ ነህ ብለህ የምታስርበት ሁኔታ ቀላል ነው። ግን ሞራል ጀስቲፋይ የሚደረግ ነገር ወይ የኛስ እጅ የለበትም ወይ ይሄን ነገር ወደዛ በመግፋት እኛ እንዲህ አይነት ነገሮች ባናደርግ ኖሮ በዚህ አቅጣጫ ሰዎች ሄዱ ነበር ወይ ምንድነው የኛ አስተዋጽኦ የሚል ጥያቄ መጠየቅ አለበት ራሱ መንግስት። ሪሊ እንደው ቅድም እንዳልኩ የተቃውሞ ሱስ ስላለብን ደጋግሜ ተናግሬያለሁ። በብዙ መከራ በብዙ ስቃይ ውስጥ ብዙ ዘመዶቻችን፣ ወንድሞቻችን፣ ጓደኞቻችን ያጣን ሰዎች እንዲህ በቀላሉ የአንድ ሀገር ሰላም አንድ ከደፈረሰ በኋላ መልሶ መገንባት እንደማይቻል የምናውቅ ሰዎች ነን። ሪሊ እንደው ነገሮች ቀላል ቢሆኑና አማራጭ ቢኖሩ ኖሮ እንደ ቀልድ ዝም ብሎ እንደ ዋዛ ኢትዮጵያን በመሰል አስቸጋሪ ሀገር ላይ የዛ አይነት የትግል አቅጣጫ ወደሚል የመሄድ ሁኔታ ውስጥ እንገባ ነበር። እርቅ ከተባለ እኛስ ምን አድርገናል ያለው ሰዎች እንደዚህ ፑሽ ለማድረግ የሚል አደንጃ ተቀምጦ በዛ ላይ እንደውም በአደባባይ ፊት ለፊት በእነዚህ ነገሮች የኛም ተጠያቂነት አለበት። እንደው አንዳንድ ሞክረዋል እኮ ሚዲያው በእስር ቤት ውስጥ ባልነበረበት ሰዓት ላይ ከታሰርኩበት ክፍል ጎን የነበሩ ሴቶች እስር ቤት አለ። ከዛ በሚመጣ ቴሌቪዥን የውስጥ ግምገማቸው ላይ እኛም የሰራ ነው ብሎ ሁሉ ሲናገሩ በጣም ጥሩ ጅማሬ። ደግሞ በምንም አይነት መንገድ እንደዚህ በመናገር በህዝብ ፊት ውርደት አታገኝም። መከበር እንዲህ ነገር በተናገርክ ቁጥር የበለጠ የምትታመን የምትከበርበት ሁኔታ እንጂ የምትዋረድበት። ህዝብ የሚጠላው ነገር ቢኖር እብሪትን፣ ሁሉን ነገር አውቃለሁ ማለት ነው። ያጠፋውን ጥፋት የማትቀበል እስከሆነ ድረስ የተጀመረው ነገር በዚህ መንገድ በጣም ጥሩ ነው። የድሮቹ ፖለቲከኞች እንዲህ አይነት ነገር አይገባቸውም ያለው ከድሮ ጀምሮ እንዲህ አይነት ነገር ይኑረን ነው የኔ ያደጋ ፕሮቹ የይሁን ነው ከህዝብ ጋር ሂዩሚሊቲ የሚባል ነገር እኔ በስነ ስርዓቱ የዚህን ሀገር ህዝብ ለማሳመን ቪዲዮ አላችሁ ማስታወቂያ ሚኒስቴር እንደ ክርስቶስ ወደታች ወርደን እግሩንም አጥበን አመኔታውን የማግኘት እድላችን ጠባብ ነው። ህዝብ ፖለቲከኞችን መጠረጠር የገባበት ጥልቀት በቀላሉ የሚወጣው አይደለም ያለው ገብቷል። በእምነትና በክደት አዙሪት ውስጥ የኖረ ህዝብ ስለሆነ እንደዛ አጥመን እንኳን ልናሳመነው አይቻልም። ያን እንኳን ተንጠልጥለን የፖለቲካ ቱልቱላችንን እየነፋን የሚል አስተያየት ነው የሰጠሁት። ሂዩሚሊቲ በጣም በትሁትነት ዝቅ ራስን አድርገህ የምታቀርቡት የህዝብ አገልጋይ ነኝ እስካልክ ድረስ እኮ ራስን ዝቅ አድርገህ ህዝብ ማታገለግልበት ምክንያት ነው። ገብቷል። ብዙ ነገሮች አሉ በጣም ዲቴል ውስጥ የተነጋገርናቸው ድሮ እነዛ ነገሮች አሁን ኮንሲኩዌንሳቸው እየታየ ነው ያለው። በእኔ እምነት በብዙ መልኩ ነው በተራ ኑሯችን ጭምር ሳይቀር ነው እኔ ተከራከርኩት ያለው። በኢትዮጵያ ውስጥ ባለ እግሩ የሚሄድ አንድ ህፃን ልጅ እስካለ ድረስ የኢትዮጵያን ህዝብ አገለግላለሁ የኢትዮጵያን ህፃናት ወዳለሁ የሚል ሰው ከኮንጎ ጫማ በላይ ሌላ ጫማ ማድረግ የለበትም የሚል እምነት ያለኝ ሰው ነኝ። ፖለቲከኛ ከሆነ ነጋዴው ያድርግ፣ ኢንዱስትሪያሊስቱ ያድርግ፣ የፈለገውን ያድርግ። ነገር ግን ህዝብን የደሃ ገበሬ ልጆችን ላስተምር ነው ጫማ እንዲያደርጉ ሕክምና እንዲያገኙ ልብስ እንዲለብሱ በልተው እንዲያድሩ ለማድረግ ነው ብዬ መጥቼ እኔ ሆዴ እስከሚተረታ ድረስ በቀን 3 ጊዜ እየበላሁ የደሃ ገበሬዎች እና የደሃ ፋብሪካ ሰራተኞች የደሃ መምህራን ልጆች ጠኔ እያያዛቸው ትምህርት ቤት ግቢ ውስጥ የሚወድቁበት ሁኔታ ሲፈጠር ሞራሊ ጀስቲፋይ የሚደረግ ነገር አይደለም ያለው። እንዲህ አይነቱን ፖለቲከኛ ሺህ ጊዜ ቢናገር ያንተ ልጅ ስንት ጊዜ ነው በቀን የሚበላው የሚል ጥያቄ መነሳት አለበት። ስንት ጊዜ ነው በቀን የበላው ማለት መቻል አለበት።
ካደግን በኋላ ችግር የለውም እንደፈረኞቹ እንደፈለግን እንበላ ፖለቲከኛው እንደዛ ቢያደርግ። ግን የሀገራችን ፖለቲካ በተግባር ደረጃ ህዝቡን የመምሰል ነገር ለፖለቲከኞች ይጠይቃል። ወደዛ አይነት ነገር እየተሄደ ከመጣ ምን ችግር ያለው አይመስለኝም። ያለው ደግሞ ሰማይና ምድር ተራርቋል። ኢህአዴግም የሚያምነው ነገር አንዱ ራሱ ለዚህም ጭምር ህዝቡም እንዲነሳበትና ጥያቄ እንዲያነሳ ያደረገው የፖለቲከኞቹ የጉቦና የሌብነት፣ አንዳንዶቹ ፖለቲከኞች ሁሉንም ጀነራላይዝ ማድረግ አንችልም። ይህንን ያምነው ነው ራሱ ሙስና ብሎ የጠራው ሌብነትን አምኗል። እነዚህ ነገሮች ለዚህ ፖለቲካው ብቻ ነው ቀድሞ የተናገርኩት እኮ አንደኛ ነገር መርሳት የሌለበት ሙስና በሚባልበት ሰዓት ላይ አንድ ጉዳይ ፈጽምልሃለሁ ያዝን የሆነ ገንዘብ አምጣ ወይ ካላመጣ አላደርግም የሚለው ነገር ነው። ሙስና በብዙ መንገድ ይገለጻል። ህጋዊ የሆነ ሙስና አለ። እውነቱን ልንገርህና በመንግስት የዚህ አይነት ስልጣን ላላቸው ሰዎች 500 ካሬ ሜትር ይሰጣቸው የሚል ህጋዊ የሆነ ደብዳቤ ከጠቅላይ ሚኒስቴር ቢሮ ወጥቶ ዛሬ በካሬ ሜትር 100 ሺህ ብር የሚያወጣ መሬት ገብቷል የወሰዱት የመንግስት ባለስልጣናት ቀጥተኛ ጉቦ ተቀበሉ ብዬ ባልናገርም ይሄ ህጋዊ በሆነ መንገድ ጉቦ ነው የተሰጣቸው ያለው። 500 ካሬ ሜትር በ100 ሺህ ስታባዘው የ50 ሚሊዮን ብር ጌቶች ሆነዋል ያለው ገብቷል። እነዚህ ነገሮች ሁሉ በስነ ስርዓቱ ማየት ይጠይቃል። እኔ በፊት ለፊት ኢቭን ከቤተሰብ ጋር ቅርበት ያላቸውን ሰዎች ኤግዛምፕል ሳይቀር አድርጌ በአደባባይ የተናገርኩበት ኢሹ ነው ገብቷል። እኔ እንዲህ አይነቱ ነገር ገና ሲጀምር እዚህ አዲስ አበባ ምክር ቤት ሆኜ መሬት ሰጣቸው የሚል ደብዳቤ ታምራት በጻፈበት ሰዓት ላይ ምን ሰርተው ነው መሬት የሚያገኙት? ሁለተኛ እንዲህ አይነት ደብዳቤ መጻፍ መብት የለም። ሶስተኛ እንደ ማንኛውም ኢትዮጵያዊ ተሰልፈው መሬት ማግኘት ይችላሉ ብዬ ደብዳቤ ግልባጩ መልሼ ነው የላኩለት ያለው 84 ላይ እና እንዲህ አይነቱም ነገር ሁለተኛ ጊዜ በማባከን የሚፈጠረው ስራ እኮ ባለመስራት ጊዜ የህዝብን ጊዜ በማባከን ደሞዝ የምትቀበልበትን ጊዜ ያላግባብ መጣ ቁጭ ብለህ ማካያቶ እየጠጣ ስልክ በመንግስት ስልክ 15 ቦታ ላስቀመጥካቸው ቋት እየደወልክ ጊዜ የምታባክን ከሆነ የሙስና ነው። ኮራፕሽን የሚገለጽበት መንገድ ብዙ ነው። ስለዚህ ህገወጥ በሆነ መንገድ የማይገባቸውን ጉቦ የተቀበሉ ሰዎችም አይደሉም ያለው በፕሪቪሌጅ ደረጃ ገብቷል። ምን ማለት ነው ያለው? ይሄ እኮ ድሮ ባናና ሪፐብሊክ የምንላቸው ሀገሮች ውስጥ የሚፈጸም አይነት ነገር በሚኒስቴርነት ማዕረግ እየተባለ የሚሰጥ የሚኒስቴሮች ደሞዝና የሚኒስቴሮች ፕሪቪሌጅ ለመስጠት የሚደረግ ሙከራ በዚህ አይነት መንገድ ታማኝነትን ለመግዛት የሚደረግ የጥቅም አሰጣጥ እነዚህ ሁሉ ሙስናዎች ናቸው ለኔ። ስንት አይነት የምንሰማቸው የስልጣን እርከኖች አሉ እዚህ ሀገር ውስጥ ያሉ ስንት ዳይሬክቶሬቶች ስንት ኮሚሽኖች ናቸው። እነዛ ምን ያህል ፕሪቪሌጅ የተሰጣቸው ሰዎች አሉ። የሀገሪቷ ጠቅላላ እንደውም ከሀብት በዚህ አይነት መንገድ ምን ያህሉ ነው እየጠፋ ያለው? ምን ያህሉ ተርፎ ነው ወደ አገልግሎትስ እየሄደ ያለው? ተናግሯል ጠቅላይ ሚኒስትሩ የውጭ ሀገር ጉዞ የውጭ ሀገር ጉዞ ድሮ ገና 84 እና 85 ላይ ነው እንደ ጉዳይ ያነሳ ነው ያለው። ለውጭ ሀገር ጉዞ የሚሸጥ ጊዜ ያጠፋሉ አይደለም ያለው የሚሸጥ አበል የሚባል ፓራዳይም የሚባል ነገር ይዘው ሄደው 3000-4000 ዶላር ሰጥቷቸው $100 ሳያጠፉ 5 ሳንቲም መልሰው የማያመጡ ሚኒስቴሮች ያሉበት ሀገር እንደሆነ አውቃለሁ። አይመልሱም ያለው አይመልሱም፣ ሊጠይቃቸውም የለም። ሊመልስ የሞከረ ሚኒስቴር አንድ ጊዜ መልሶ ሰጥቷል ያለው 20 ብር አጥፍቶ መጥቶ ከ$3000 ያውም ሲጋራ ነው የገዛበት እሷን ሞልቶ አልጠፋውም ገንዘቡ ብሎ መልሶላቸው የሚያውቅ ሚኒስቴር አለ። ጌታዬ እኮ አይመለስም ብሎ የሂሳብ ክፍሉ ሰው እንደጨቀጨቀው ግን አስረክቦታል አውቃለሁ። ሌላው ግን ግማሹ 10,000 ግማሹ የውጭ ሀገር ባንክ አካውንት የተከፈተው በፕረዳን በሚሰጣቸው እንትን እንዲህ ማድረግ አንችልም። ገብተዋል ያለው ሀገሪቷ ውስጥ ትምህርት አስፋፍቻለሁ ጥሩ የትምህርት ነገር አለ ብለህ የሀገሪቷ ትምህርት መጥፎ ስለሆነ ትምህርት ስርዓት መጥፎ ነው ብለህ በማመን ልጆችን በፎሪን ከረንሲ ውጭ ሀገር የምታስተምር የመንግስት ባለስልጣን ከሆንክ የዚህ ሀገር የመንግስት ባለስልጣን መሆን አትችልም ያለው። የድሃው ልጆች የሚማሩበት ኮምፕሬሄንሲቭ እና የመንግስት ትምህርት አስገብተህ በጎን እየረዳህ ያን ጊዜ ልጆቹም ከኔ ጋር ይማራሉ። ገብቷል ይላል ያለው። ራስ ምታት ሲያምህ የሀብታም የፕራይቬት ጀት እየተከራየህ ፓሪስ ሕክምና የምታደርግ ሰው የጤና ስርዓቱ እዚህ ሀገር ላይ ትክክል ነው እያልክ ስብከት ብትሰብክ ይሄን የሚያውቅ ህዝብ ይቀልዳል የሚል ያለው አያምንህም ያለው። ንግግር ታመህ ምኒልክ ሆስፒታል ገብተህ ታመህ የካቲት 12 ሆስፒታል ወይ ጥቁር አንበሳ ገብተህ ተኝተህ እንደ ማንኛውም ሰው ቤተሰቦች ሊጎበኙ ሲመጣ እሱም ሲታመም እኛ በምንታከምበት ሐኪም ቤት እኛ በሚያክመው ዶክተር ነው የተለየው ሰው ነኝ ብሎ ውጭ ሀገር ሄዶ አልታከመም። ያን ጊዜ የፈለከውን ነገር ብትነግረው ያምናል ያለው። ትንሽ ጊዜ ስጠን፣ የተወሰነ ተጨማሪ ሆስፒታል መገንባት አለብን፣ ኢኩዊፕመንት ማምጣት አለብን ብትለው
ግድ የለም ገንዘብና ሀብት እስካለ ድረስ ያደርጉታል። ጊዜ እንስጣቸው ይላል። የምትሰብከውን ነገር በተግባር የማታውል እስከሆነ ድረስ ኢትዮጵያ በመሰለ ሀገር ላይ የፖለቲካ ተቀባይነትህ ዜሮ ነው ሁሌም የሚሆነው። በዚህ ላይ መመስረት ነበረበት ፖለቲካችን። በተለይ የግራ የፖለቲካ እምነት አለኝ የሚል እንዲህ አይነት የኢህአዴግ አይነት ድርጅት በዚህ መንገድ እንዲሄድ ነበር ምኞት። ሳይሆን ቀርቶ ዛሬ የተለየ ነገር ሆኗል ያለው። ወደዱም ጠሉም እነሱ ቀጣሪዎች ሌላው ተቀጣሪ የሆነበት ፈጥረው ኢንፋክት በመደብ ትግል በእነሱ ቀጣሪዎችና በተቀጣሪ መካከል የሚካሄድበት አይነት በካፒታሊስትና በሰራተኛ መካከል እየሆነ እየሄደ ያለበት ሁኔታ እየፈጠሩ እና ይህን መረዳት ያለባቸው ይመስለኛል ያለው። የሚነግራቸው የለም። እኔ አሁን ያጋጣሚ የምጠቀሙ መሰለ የፈለገው ነገር ሊጠ ይችላል ያለው የፈለገውን ሊሉ ይችላሉ። ግን እንዲደፍሮ የሚናገር ሰው ስለሌለ የሚገልጽ ሰው ስለሌለ ለራሳቸው በዙሪያቸው የሚሰበሰባቸው አድርባይ ሁሉ የሚነግራቸው ለጆሮአቸው የሚጥም ሙዚቃ ስለሆነ ስህተታቸውን እንኳን መረዳት አልቻሉም። ምክንያቱም ምን በድፍረት ብዙ ነገር ነው የምናገር። ዛሬም ይሄንን ነው የምናገረው ያለው። ማንንም ለመጉዳት ማንንም በህዝብ ፊት እንዲጠላ ለማድረግ አይደለም። በዚህ አይነት ፐርሰናሊቲ የለኝም። ለሀገር የሚበጅ ነገር መስራት የሚችልበት ኮንሰንሰስ እንዲመጣ ለማድረግ ነው ይሄን ሁሉ ነገር የምናገረው ያለው። በዚህ ማገኘው ጥቅም የለም ያውቃሉ። እነሱም ሁልጊዜም የሚሉት ይሄንን ነው አይደል? እንደተዋል የሚያምንበትን ነገር ካልሆነ በስተቀር ለጥቅም ብሎ ሌላ ነገር ብሎ አይናገርም አይሰራም ነው የሚሉት ያለ ያውቃሉ። ይሄን ለዚህ ነው። ስለዚህ እነዚህ ነገሮች መሰራት አለባቸው ነው ማለት። ቀረ የምትለው ነገር ካለና ወደፊትስ ምን ለማድረግ አስበሃል? ወደፊት ያው በተጀመረው መንገድ ያው ቅድም እንዳልኩት ያለው ነገሮችን በሰከነ መንገድ ከተመለከትን በኋላ የምንሄድበትን አቅጣጫ ይፋ እናደርጋለን ያለው። ከዛ በተረፈ ይሄንን ድል መጠቀም ፈልገው በአገር ውስጥም ከአገር ውጭም ኢትዮጵያ ወገኖችም ኢትዮጵያዊ ያልሆኑት ጭምር እነዚህ እስር ቤት በነበርኩበት ሰዓት ላይ እኔ እንድፈታ ላደረጉት ጥረት ገብቷል። ከፍተኛ ምስጋና ማቅረብ ፈልጋለሁ። እዚህ ምስጋና ውስጥ ኢቭን በመንግስትም አካላት ውስጥ ሆነው ይሄ ነገር መሆን አለበት ብለው የታገሉ ሰዎች እንዳሉ የገባኝ ነገር ስላለ ለነሱም ጭምር ምስጋና ማቅረብ ፈልጋለሁ። አመሰግናለሁ።